ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላምታ ይድረሳችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ፊደላትን ጥናት ሶስተኛ ቀናታችን ነው። እንግዲህ በቀን አምስት ወይም 6 የአማርኛ ሆሄዎችን ወይም ፊደላቶችን እያጠናን ሶስተኛ ቀናችን እንገኛለን። አዳዲስ የሆናችሁ ቤተሰቦች ወደኋላ ተመልሳችሁ የሰራኋቸውን ቪዲዮዎች ማየት ትችላላችሁ። ተራውን ይዛችሁ ብትከተሉ ለእናንተ በጣም ከባድ እና ወዛጋቢ አይሆንባችሁም ማለት ነው። ይህ ቪዲዮ የሚሆነው የአማርኛ ፊደላትን ለማንበብ ወይም ማጥናት ለሚፈልጉ ጀማሪ ለሆኑ ልጆች እንዲሁም ደግሞ ፊደላቶችን ለሚያውቁና አገጣጥሞ ለመጻፍ ለማንበብ ምንድነው ሚስጥሩ ያለውን ነገር የምንማማርበት ይሆናል። ሁላችሁም እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እንዲሁም ላይክ በማድረግ የቻናላችን ቤተሰቦች ይሁኑ። ቀጥታ ወደ ትምህርቶች እንሄዳለን። ፊደላቶችን አስጠናቸዋለሁ። ከዛ ደግሞ ፊደላቶችን ያስጠናኋቸውን ቃል እንመሰርትባቸዋለን ማለት ነው። በእያንዳንዳቸው ቃል እየመሰረትን ከዛ እንዴት ማገጣጠም እንደሚቻል በደንብ የምታውቁበት ቪዲዮ ነው። ቀጥታ ወደ ትምህርታችን እንሄዳለን። ኦኬ፣ በዛሬ ትምህርታችን ባት የሚሆኑ ፊደላቶችን ይዤ መጥቻለሁ። የመጀመሪያዋ ፊደል ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። በትክክል። ስለዚህ እነዚህ ፊደላቶች ወደ ቀኝ አብዛኞቻችሁ ታነቧቸዋላችሁ። ነገር ግን ራሳችሁን ብቁ እነታችሁን ለመለየት ወደ ግራ ወደ ቀኝ በሁለቱም ሳይድ ማየት አለባችሁ ማለት ነው። ከኔ ጋር አብራችሁ ቁጠሩ። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። ስለዚህ እንደዚህ አድርጋችሁ ካነበባችሁ ልክ ናችሁ። ከተቀጥለን የምናገኛት ሌተር ወይም ፊደል ቸ ትባላለች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። በትክክል እንደዚህ ካነባችሁ በጣም ቆንጆ ነው ማለት ነው። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። ኦኬ፣ ከተጋ ምንም ልዩነት የላቸውም ቅርጻቸው። የተ ከላይ የላትም አንድ አግድ መስመር፣ ቸ ደግሞ ዳብል ነው ማለት ነው። አንድ መስመር ከላይ ስላለ ቸ ትሆናለች ማለት ነው። ቱ እና ቹ ስታዩቸውም ተመሳሳይ ናቸው። ልዩነታቸው ከላይ አንድ መስመር መጨመር ነው ማለት ነው። ቲ እና ችንም በምታየው ሰዓት ተመሳሳይ ናቸው። ከላይ መስመር ስትጨምሩበት ቺ ይሆናል ማለት ነው። ታ የነበረው አሁንም መስመር ስታረጉበት ቻ ይሆናል። እያንዳንዳቸው ስታዩቸው ከዚህ ላይ የተና የቸ ልዩነት አንድ ነገር ብቻ ነው። እሱ ደግሞ ምንድነው? ከላይ አንድ አግድም መስመር ስታረጉበት የቸ ቤተሰብ ይሆናል ማለት ነው። ሁሎችንም እያንዳንዳቸው ስታዩቸው ልዩነታቸው አንድ ነገር ብቻ ነው ማለት ነው። ኦኬ፣ ቀጣይ የምናያት ፊደል ማን ትሆናለች? ሀ ትባላለች። ሀ እንግዲህ 3 አይነት ሀ አለ። ከመጀመሪያ ያለ የተዋለ ሀመር አለ። ይሄኛው ደግሞ እዚህ ላይ የምጽፍላችሁ ሀ ይባላል ማለት ነው። ይሄኛው ሀመር ይሄ ማለት ነው። ይሄ ሀ ይባላል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም ጥሩ። ይሄኛው ሀ ይባላል። ለብዙዎቻችሁ የሚያስቸግራችሁ በተለይ ለመጻፍ የሚያስቸግር ፊደል ነው። እንግዲህ ለመጻፍ ደግሞ በሌላ ቪዲዮ እንመጣበታለን። እንዴት እንደምትቀርጿቸው በስክሪፕቶ በእጃችሁ ለመጻፍ የምትቸገሩ ልጆች አላችሁ። እሱን ደግሞ በቀጣይ የምናየው ይሆናል። ከዚህ ላይ ግን በዋነኝነት እንድትለዩት የምፈልገው ማንበብ ወይም ቅርጹን መለየት፣ በውስጣችሁ ቅርጹን እንዴት እንደሚቀርጽ በአእምሯችሁ መሳል ነው የሚሆነው ማለት ነው። ይሄኛው ሆ ይባላል። ሆ፣ ህ፣
ሄ ሃ ሂ ሁ ሃ። በትክክል እንደዚህ ካነበባችሁ በጣም አሪፍ ነው ማለት ነው። ሶ ከሀ ቀጥለን የምናገኘው ደግሞ ነ ይባላል። ነ ነ ኑ ኒ ና ኔ ን ኖ። ኦኬ እሺ። ከዚህ ጋር እንደምታዩት ደግሞ የሀና የነ አቀራረጽ አሁንም የሆነ የሚያመሳስላቸው ነገር አለ። በጽሁፍ ስንመጣ በደንብ ማሳያቸው ይሆናል። ኖ ን ኔ ና ኒ ኑ ነ። በትክክል አሁን የነ ቤተሰቦች እንደዚህ ይመስላሉ ማለት ነው። ከነ ቀጥለን የምናገኛት ሌትር ማነች? ኘ ትባላለች። ኘ ኘ ኙ ኚ ኛ ኜ ኚ ኞ። በትክክል አሁን ይቺ ፊደል በጣም የምታስቸግራችሁ ልጆች አላችሁ። ኘ ኘ ለምሳሌ ኘ ቃል መስርታችሁ አገኘ ማለት ትችላላችሁ። ኘ መጨረሻ ላይ ያለው አገኘ ስትሉ ኘ የሚለው ድምፅ ነው ማለት ነው። ሶ በጣም በጣም ከባድ አድርጋችሁ አትዩት፣ ቀላል ነው። እኔ ጋር አብራችሁ በሉ። ኞ ኚ ኜ ኛ ኚ ኙ ኘ ኘ። በትክክል በጣም አሪፍ። ሁላችሁም በዚህ መንገድ የደጋገማችሁ መለማመድ ያስፈልጋል። ሶ ይችኛዋ ኘ ቤተሰብ እንደዚህ እናነባታለን። ከዚህ ቀጥለን ከኘ ቀጥለን የምናገኘው አ ይባላል። አ አ ይሄ በጣም ወሳኝ የሆነ የአማርኛ ፊደል ነው። አ ድምፅ ነው። ይሄ ልክ እንደ ቫውል በእንግሊዝኛ እንደምንለው ይሄ አናባቢ የሆነ ድምፅ ነው ማለት ነው። ስለዚህ ይህንን መያዝ ካልቻላችሁ በትክክል አማርኛ ለማንበብ ሳይሆን ለመናገርም ከባድ ነው የሚሆነው ማለት ነው። ሰው ይሄኛውን በደንብ መያዝ አለባችሁ። አ የመጀመሪያው ድምፅ፣ ከዛ ኡ ኢ አ ኤ እ ኦ። በትክክል ስለዚህ እነዚህ በጣም ወሳኝ የአማርኛ ፊደሎች ወይም ድምጾች ናቸው። ምክንያቱም እነዚህም በትክክል መጥራት ካልቻላችሁ የአማርኛ ንግግራችሁ ወይም ፕሮናንሴሽናችሁ የተስተካከለ አይሆንም ማለት ነው። ስለዚህ እነዚህ በጣም ወሳኝ ድምጾች ናቸው። ደጋግማችሁ መጥራት አለባችሁ። እነዚህን መጥራት ከቻላችሁ ሌሎቹን ሙሉ ፊደላቶችን መጥራት ትችላላችሁ በዚህኛው መሰረት ማለት ነው። አ ኡ ኢ አ ኤ እ ኦ። ምክንያቱም እነዚህ ድምጾች ናቸው ማለት ነው። ስለዚህ እነዚህን በደንብ መጥራት አለባችሁ ማለት ነው። ከኔ ጋር አብራችሁ በሉ። ኦ እ ኤ አ ኢ ኡ አ። በጣም ጥሩ በጣም ጥሩ። ስለዚህ ይህንን ይመስላል። ከዚህ ቀጥለን የምናገኛት ፊደል ከ ትባላለች። ከ ኩ ኪ ካ ኬ ክ ኮ። በጣም ጥሩ በጣም ጥሩ። ኮ ክ ኬ ካ ኪ ኩ ከ። በጣም ጥሩ። እነዚህን ይመስላሉ ማለት ነው ዛሬ የምናነባቸው። እስኪ አሁን ደግሞ ደግሜ ከላይ ጀምሬ ላስጠናችሁ ማለት ነው። ከኔ ጋር አብራችሁ ማለት አለባችሁ። ኦኬ ኦኬ ተ ቱ ቲ ታ ቴ ት ቶ። በጣም ጥሩ። ምክንያቱም እነዚህ ወሳኝ ናቸው። እነዚህን መያዝ ካልቻላችሁ ለማንበብ በጣም ከባድ ነው። እነዚህ ድምፆችን በትክክል መጥራት አለባችሁ ማለት ነው። ኦኬ አሁን ደግሞ ቶ ት ቴ ታ ቲ ቱ ተ። በጣም ጥሩ። ቸ ቹ ቺ ቻ
ቼ ች ቾ። ኦኬ እሺ ቀጣይ ቾ ቺ ቼ ቻ ቺ ቹ ቸ። በጣም ጥሩ በጣም ጥሩ። ስለዚህ ከዚህ ቀጥለን የምናገኛት ይችን ማን ብያለሁ? ሀ ብያለሁ። ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደ ኋላ ሆ ህ ሄ ሃ ሂ ሁ ሃ። በጣም ጥሩ በጣም ጥሩ። አሁን ወደ ቀኝ ስትሄዱና ወደ ግራ ስትሄዱ የምታወጧቸው ድምጾች ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ልክ አይደላችሁም ማለት ነው። ስለዚህ ቼክ አድርጉት ራሳችሁን የምትጠሩበትን ድምጽ ማለት ነው። ቀጣይ ነ ኑ ኒ ና ኔ ን ኖ። ኦኬ በጣም ጥሩ። ከዛስ አሁን እኔም በደንብ ማዳመጥ ትችላላችሁ። ወደዚህ ወደ ቀኝና ወደ ግራ ሲሄድ የምጠራባቸው ድምፅ ተመሳሳይ ነው፣ የግል የግላቸው ማለት ነው። ኖ ን ኔ ና ኒ ኑ ነ። ኦኬ ቀጣይ ኜ ኙ ኚ ኛ ኜ ኚ ኞ። በጣም ጥሩ። ኞ ኚ ኜ ኛ ኚ ኙ ኘ። ኦኬ ሶ በዚህ መንገድ ታነባላችሁ። ከዚህ ቀጥለን የምናገኘው አ ኡ ኢ አ ኤ እ ኦ። ወደ ኋላ ኦ እ ኤ አ ኢ ኡ አ። ኦኬ ይህን ይመስላል ማለት ነው። ቀጣይ ከ ኩ ቺ ካ ኬ ክ ኮ። ኦኬ ወደ ኋላ ኮ ክ ቼ ካ ቺ ኩ ከ። በጣም ጥሩ በጣም ጥሩ። ስለዚህ እሺ አሁን ደግሞ ከዚህ ላይ ያነበብናቸውን ፊደላቶች ቃል እንዴት ነው የምንመሰረት፣ ያገጣጠምነን እንዴት ትርጉም ያለው ቃል እንመሰረታለን የሚለውን አንድ ባንድ የምናይ ይሆናል ማለት ነው። ለምሳሌ እኔ የምናገረው ነገር እዚህ ላይ እየጻፍኩኝ ያሳያችኋለሁ ማለት ነው። እናንተ የተከታተላችሁ በደብተራችሁ መጻፋችሁን እንዳትረሱ። ሶ ተቼ ማለት ስፈልግ ተቼ ማለት ፈለግኩኝ። ሶ ተ ማለት የመጀመሪያዋ ፊደል ይቺ ነች። ተን ወስዳለሁ። ኦኬ ተን ወስዳለሁ። ከዛ ደግሞ ቼ የምትባለው ይቺ ተ ቼ፣ ሁለቶቹ ተቼ የሚል ትርጉም ያለው ይሰጡናል ማለት ነው። ከዚህ ላይ እንጽፋቸዋለን። ተ ቼ። በጣም ጥሩ። ስለዚህ እኛው ምን ይላል ማለት ነው? ተቼ የሚል ትርጉም ያለው ይሰጠናል ማለት ነው። ተቼ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ቀጣይ ደግሞ ተቹ ማለት ብፈልግ ተቹ ተቹ። ስለዚህ ተ ማለት ከዚህ ጋር ያለችው ይችን እንወስዳለን። ቹ ማለት ደግሞ የዚህ የቸ ቤተሰብ ሁለተኛ ድምፅ ናት ማለት ነው። ስለዚህ ቸቹ ይችኛዋን እንጽፋታለን ወስደን ተቹ። ኦኬ እንግዲህ ይህ ለጀማሪዎች የሚሆን ነው። በደንብ ተከታተሉ። ተቹ ተቹ። በጣም ጥሩ። ስለዚህ እኛው ምን ይላል ማለት ነው? ተቹ ብለን በዚህ መንገድ እናነባለን ወይም እንጽፈዋለን ማለት ነው። ኦኬ ቀጣይ አኘከ። አኘከ ማለት ብፈልግ አኘከ ባለ 3 ድምፅ ነው። አኘከ ባለ 3 ፊደል ነው ማለት ነው። ሶ አ ማለት ይሄኛው ነው ማለት ነው። ይህንን አንድ እንወስዳለን። ኘ ስንል ደግሞ ይሄኛው ነው ኘ። ከዛስ ከማለት ይሄኛው ነው። አንድ በአንድ ተራ በተራ ነው የምንጽፋቸው። ኦርደሩን ካሰሳት ነው ትርጉሙን አይሰጠንም ማለት ነው። ስለዚህ መጀመሪያ አ ብለናል፣ አን እንጽፋለን። ከዛ ኘ እንላለን፣ ኘን እንጽፋለን። ከዛ በአንድ ላይ ስንጽፈው ምን ይመስላል? አ
ኘ ከ በዚህ መንገድ እንጽፋለን ማለት ነው። ልክ እንደዚህ ከጻፋችሁ ልክ ናችሁ ማለት ነው። አሁን ደግሞ አከከ ማለት ፈለኩኝ። አ ማለት ከዚህ ላይ ያየናት ይቺ ድምፅ ነች። ከ ማለት ደግሞ ይቺ ናት። ነገር ግን አከከ በምንልበት ሰዓት ሁለቴ የተደጋገመ ከ ስላለ አን እንጽፋለን። ከዛስ ከ ልክ እንደዚህ ማለት ነው። ስለዚህ ሁለቶቹን ከዚህ ላይ ስታዩዋቸው ሁለቶቹ ተመሳሳይ ናቸው። ለምንድነው? ስንናገረው ስለደጋገምነው ማለት ነው። አ ከ ከ አ ከ ከ ሁለቴ ነው የደገምነው። ስለዚህ በዚህ መንገድ እንጽፋለን ማለት ነው። ሌላው እኛ ማለት ብንፈልግ እኛ፣ ስለዚህ ማለት የአ ቤተሰብ እንደሆነ እናውቃለን። አ ኡ ኢ አ ኤ እ ይችንን እንጽፋለን ማለት ነው። ማለት ይች ናት። እኛ ከዛ እኛ ነው። እኛ ስንል ደግሞ ስለሆነ ከኘ ቤተሰብ እንደሆነ እርግጠኞች ነን። ስለዚህ ኘ ኙ ኚ ኛ እኛ የሚለውን ድምፅ ወይም ሆሄ እስከምናገኝ ድረስ እንቆጥራለን ማለት ነው። እንግዲህ ይሄኛውን በዚህ መንገድ ነው የምንጽፈው። ከዛ እኛ ሁለት ፊደላቶች ናቸው። ስለዚህ ሁለቶች እኛ የሚል ይሰጠናል። እኛ ነው እንደዚህ ማለት ነው። እንደዚህ ማለት ነው። እኛ የሚል ይሰጠናል ማለት ነው። ይሄኛው እኛ። እኔ ማለት ብፈልግ እስከዚህ ጋር እኔ ይችን ራሷን ወስዳለሁ። ከዛስ ኔ ማለት ከነ ቤተሰብ ትገኛለች። ነ ኑ ኒ ና ኔ። ስለዚህ ኔ አምስተኛ ፊደል ነች ማለት ነው። ይችኛዋን እንወስዳለን። እሺ እኔ ብዬ ልጽፍ ነው። እኔ በዚህ መንገድ ነው የምጽፈው። ይህ ምን ይላል? እኔ ለማለት ስትፈልጉ አሁን እንደዚህ ነው የምትጽፉት ማለት ነው። ኦኬ አሁን ከዚህ ላይ ደግሞ ረዘም እናድርገውና እናንተ ማለት ብፈልግስ? እናንተ ማለት እችን ራሷን ወስዳለሁ። ና ማለት ደግሞ ነ ኑ ኒ ና አራተኛ ላይ ያለችዋል እችን እንወስዳለን። እና ከዛ እና ን ነው የምለው ደግሜ እና ን ተ አይደለ? እና ን ስንል ደግሞ ነ ኑ ኒ ና ኔ ን ስድስተኛ ላይ ያለችዋን ይችንም እወስዳለሁ ማለት ነው። እና ን ተ መጨረሻዋ ተ ይችን ከዚህ ጋር ነው የምንወስደው ማለት ነው። ባለ አራት ሆሄ ናቸው እዚህ ጋር ና ንንተ። በጣም ጥሩ። ስለዚህ እናንተ ብላችሁ ለመጻፍ ስትፈልጉ እንደዚህ ብላችሁ ትጽፋላችሁ ማለት ነው። በጣም ቀላል ነው። እዚህ ጋር በግል ያነበብናቸውን ነገሮች ከዚህ ላይ ማገጣጠም ነው፣ ወይም ቦታ ሳንቀያየር በስነ ስርዓት መደርደር ነው ማለት ነው። ማንበብ በጣም ቀላል ነው ማለት ነው። አሁን ደግሞ ተካ ማለት ፈለኩኝ። ተካ ተ ማለት የመጀመሪያው ፊደል ነች። ከዚህ ጋር ተ ቅድም እንዳሳየዋችሁ፣ ካ ስትሉ ደግሞ ከኩ ኪ ካ ይቺ ማለት ነው ተካ። ስለዚህ ተካ ስንጽፈው ባለ ሁለት ናቸው። እዚህ ጋር ተ ከዛ ካ ነው። ካ ልክ እንደዚህ ትጽፋላችሁ ማለት ነው። ተካ። ሌላው አቻ ማለት ብፈልግ አ ማለት የችኛዋ ፊደል ነች። ከዛ ቻ ማለት ቸቹ ቺ አራተኛ ላይ የማገኘው ይሄ ነው ማለት ነው፣ ይሄ ፊደል። ስለዚህ አቻ ብለህ ጽፍ አቻ ይኸው በዚህ መንገድ ጻፍኩ ማለት ነው። ከዛስ ኬክ ማለት ብፈልግ ኬ ማለት ይቺ ነች። ክ ማለት እዚህ ላይ ሁለቶቹንም በአንድ ላይ አመጣን እንጽፋለን ማለት ነው። ኬክ እነዚህን ክ በትክክል። ስለዚህ ከዚህ ላይ ያመጣኋቸው ኬክ፣ ይሄ እዚህ ላይ እራሳቸው ናቸው ማለት ነው። ኬክ በአንድ ላይ አገጣጥመን ስንጽፋቸው ኬክ ይላል ማለት ነው። ክክ ማለት ብፈልግ ክ ማለት ደግሞ ከኩኪ ይችኛዋ ራሷ ክክ ይችን ሁለቴ መድገም ነው። ከዚህ ጋር ክ ሁለቴ ስደግማቸው ክክ የሚል
ይሰጠናል ማለት ነው። እሺ ቤተሰቦች የዛሬ ትምህርታችን ይህንን ይመስላል። እንግዲህ ብዙ ነገሮች እንደተማራችሁበት ጀማሪ የሆናችሁ በአሪፍ መንገድ ነው ይዤላችሁ የመጣሁት። ከተመቻችሁና ቪዲዮን ከወደዳችሁት ላይክ እንዲሁም ኮሜንት ደስ ያላችሁን ነገር በኮሜንት አሳውቁኝ። ወይም ደግሞ በውስጥ መስመር በኢሞና ቴሌግራም ከቪዲዮ ላይ በምናስቀምጠው ስልክ የገባችሁ ሴቭ ያደረጋችሁ ሀይ በሉኝ አናግሩኝ። በግልና በግሩፕ እናስተምራለን። በግል በተመጣጣኝ ክፍያ እንዲሁም ግሩፕ ከምሽቱ 5 ሰዓት እስከ 6 ሰዓት በኢትዮጵያ አቆጣጠር እያስተማርን እንገኛለን። መማር የምትፈልጉ ልጆች በነፃ ከዛ ላይ ገብታችሁ መማር እንደምትችሉ ለማሳወቅ እወዳለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።